በመጽሐፍ ቅዱስ ውስጥ ደጋግሞ የሚከሰት አንድ አረፍተ ነገር አለ። በእያንዳንዱ ጊዜ መልአክ በሰው ፊት ሲገለጥ ተከታዩ ማስጠንቀቂያ የማይቀር ነው። አትፍሩ የሚለው። አንዳንዴም አትደንግጡ ወይም አትፍሪ ተብሎ ሊጻፍም ይችላል። መልእክቱ ግን ያው ነው። ይህ ቃል በቅዱሳት መጽሐፍት ውስጥ ከ300 ጊዜ በላይ ተደጋግሟል። እውነታው ግን እዚህ ጋር ነው። እስካሁን ስንመራ የነበረው በተሳሳተ ግንዛቤ ነው። በመጽሐፍ ቅዱስ ውስጥ ያሉ መላእክት ብዙዎቹ እንደሚገምቷቸው አይደሉም። በደመና ላይ እንደሚንሳፈፉ ክንፍ እንዳላቸው ሕፃናት አይደሉም። ወይም ነጭ ልብስ እንደለበሱ ረቂቅ ሴቶችም አይደሉም። ያ ምስል የፈጠራ ውጤት ነው። እውነታው ግን እጅግ የተለየ ነው። የመጽሐፍ ቅዱስ እውነተኛ መላእክት ከሰው ልጅ የማስተዋል አቅም በላይ የሆኑ ግርማቸው የሚያስደነግጥና እጅግ አስገራሚ ፍጥረታት ናቸው። ከሰው ልጅ አመክንዮ ውጪ የሆኑ በመገለጣቸው ብቻ ታላቅ ፍርሃትን የሚጭሩ ናቸው። ይህንን በመጽሐፍ ቅዱስ ውስጥ ደጋግመን እንመሰክራለን። መልአኩ ድንግል ማርያምን የእግዚአብሔር ልጅ እንደምትጸንስ ሲያበስራት ማርያም ሆይ አትፍሪ አላት። አብርሃም ወደ ከዋክብት ሲመለከት በቤተልሔም የነበሩ እረኞችም በዚያች ሌሊት የሰሙት ያንኑ ቃል ነበረ። ይህ ሁሉ ፍርሃት ለምን አስፈለገ? ሰዎችን እንዲህ ያርገበገቧቸው እነዚህ ፍጥረታት ምን ይመስሉ ነበር? መልሱ ግልጽ ነው። ምክንያቱም ያዩት ነገር ሰው አልነበረም። ዛሬ የምንገልጠው እውነትም ይህንኑ ነው። የመላእክትን የተሳሳተ ምስል ሰባብረን በመጽሐፍ ቅዱስ መሠረት ምንነታቸውን እንመረምረዋለን። ወደ ሰማያት እርከኖችና ወደማይታዩት የሥልጣን ተዋረዶች በጥልቀቱ እንወርዳለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ጥቂቶች ብቻ ሊናገሩት የሚደፍሩትን ምስጢር ዛሬ ትማራላችሁ። በመጽሐፍ ቅዱስ ውስጥ እጅግ ምስጢራዊና ግራ የሚያጋቡ ፍጥረታት፣ በዓይን የተሞሉ ዘላለማዊ የሚሽከረከሩና የእግዚአብሔርን ዙፋን የሚጠብቁ ሕያው መንኮራኩሮችን እንመለከታለን። እንዲህ አይነቱን መጽሐፍ ቅዱሳዊና ታሪካዊ እውነቶችን በአንድ ላይ አጣምረን የምናቀርብላችሁ የሁል ጊዜ የተለየ የሆነው ቻናል ኢፒክ ባይብል አማርኛዎች ነን። እኛን ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መንፈሳዊ እውነቶችን በለቀቅን ቁጥር ወደ እናንተ እንዲመጣ አብራችሁን ቤተሰብ ሆናችሁ ተቀላቀሉ። ቀጥታ ወደ ታሪኩ። ሰማይ የሚለው ቃል ስንሰማ አብዛኞቻችን አንድ ነጠላ ቦታን እናስባለን። እግዚአብሔር የሚኖርበትና ነፍሳት ሰላም የሚያገኙበት ብሩህ መንፈሳዊ ዓለም። ሆኖም መጽሐፍ ቅዱስ ሰማይን እንደ አንድ ተራ ቦታ አይገልጸውም። ይልቁንም ከእኛ በላይ ያሉ ውስብስብ መዋቅሮች፣ የሥልጣን ተዋረዶችና ግዛቶች ያሉበት ዓለም አድርጎ ነው የሚያቀርበው። ሐዋርያው ጳውሎስ በግልጽ እንዲህ ብሏል። ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ የተነጠቀ ሰውን በክርስቶስ አውቃለሁ ሲል እናየዋለን። 3ኛው ሰማይ ካለ አንደኛና ሁለተኛ ሰማያት መኖራቸው አይቀሬ ነው። ይህም ሰማያዊው ዓለም ልክ እንደ ንጉሣዊ መንግሥት የተደራጀና የተከፋፈለ መሆኑን ያሳያል። ሰማይ እኛ ከምናስበው በላይ እጅግ ውስብስብ ነው። በማይታይ ዓለም ተከበናል። ምንም እንኳን ማስተዋል ባንችልም ያ ዓለም ከእኛ ጋር ይገኛል። ወደ መጀመሪያው እርከን እንሂድ። አንደኛው ሰማይ የተባለው የሚታየው ጠፈር፣ ይህ ሁላችንም የምናየው ሰማይ ነው። ከባቢ አየርና ምድርን የከበበው ጠፈር ነው። እግዚአብሔር በመጀመሪያ ወፎች ከምድር በላይ በሰማይ ጠፈር ይብረሩ ሲል የፈጠረው ይህንን ሰማይ ነው። ይህ ዝቅተኛው እርከን ብቻ ነው። እዚህ ምንም መላእክት ወይም መንፈሳዊ ኃይላት አይኖሩም። ይህ ለደመናት፣ ለፀሐይ፣ ለጨረቃና ለከዋክብት መኖሪያ እንዲሆን የተዘጋጀ የሚታየው ፍጥረታዊ ዓለም መድረክ ነው። ከዓይን እይታ ባሻገር ግን ሁለተኛው ሰማይ ይገኛል። ሁለተኛው ሰማይ መካከለኛው መንፈሳዊ ሰማይ። ይህ እርከን የማይታይ ግን ንቁ የሆነ እርከን ነው። የማያቋርጥ መንፈሳዊ ጦርነት የሚፋፋምበት መካከለኛው ቀጠና ነው። እዚያ የሚሆነው ነገር በምድር ላይ ተጽዕኖ ያሳድራል። በምድር ላይ የሚሆነውም በዚያ ዓለም ውስጥ ያስተጋባል። እዚህ ጋር አሁንም ኃይል ያላቸው የወደቁ መላእክት
ከእግዚአብሔር መላእክት ጋር የሚፋለሙበት ሜዳ ማለት እንችላለን። እነዚህ ፍጥረታት በክልሎች በባህሮችና በኢምፓየሮች ላይ እንደ መንፈሳዊ ባለስልጣናት ሆነው መስራታቸውን ይቀጥላሉ። በዳንኤል መጽሐፍ ውስጥ አንድ መልአክ ተገልጦ በሚያስደነግጥ መልኩ ተገልጿል። ልብህን ካቀናህበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል፣ እኔም ስለ ቃልህ መጥቻለሁ ይላል። ነገር ግን የፋርስ መንግስት አለቃ 21 ቀን ተቃወመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ ሲናገር እናያለን። ይህ የፋርስ አለቃ ምድራዊ ንጉሥ አልነበረም። ከሚታየው ዓለም ክልሉን የሚቆጣጠርና የመልአኩን መንገድ የዘጋ መንፈሳዊ አካል ነበረ። መንገዱን ለመክፈት ከሰማያዊው ሰራዊት መሪዎች አንዱ የሆነው የመላእክት አለቃ ቅዱስ ሚካኤል ጣልቃ መግባት ነበረበት። ይህ የሚያሳየው ሁለተኛው ሰማይ በብርሃንና በጨለማ መካከል የሚደረግ የጦር አውድማ መሆኑን ነው። ከሁሉ በላይ ደግሞ የሰው ልጅ ከዚህ ጦርነት ውጪ አይደለም፣ እኛ የውጊያው ማዕከሎች ነን እንጂ። ምንም እንኳን የሰው አይን ሊያዩ ባይችልም ተጽዕኖ ግን የሰውን ልጅ ታሪክ ያለማቋረጥ ይለውጣል። አይኖቻችን ሊመሰክሩላቸው በማይችሉበት በሌላ አቅጣጫ ውስጥ የሚታዩ ግዛቶች፣ ዙፋናቶች፣ ሰራዊቶች አሉ። እኛንም ይነኩናል። ከሁሉም በላይ ግን ሶስተኛው ሰማይ ይገኛል። ሶስተኛው ሰማይ የእግዚአብሔር ዙፋን በመባል ይታወቃል። ሶስተኛው ሰማይ ከሁሉም በላይ ከፍተኛው፣ ንጹሕና እጅግ የማይደረስበት ነው። በማንኛውም የክፋት ጥላ ወይም ብልሽት ያልተነካ የእግዚአብሔር የዘላለም ዙፋን የሚገኝበት ግዛት ነው። ገነት ተብሎም ይታወቃል። ከእግዚአብሔር ጋር ፍጹም አንድነት የሚደረግበት ስፍራ ነው። ኢሳይያስ ጌታን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱንም ዘርፍ መቅደሱን ሞልቶት ነበር ብሎ በጻፈ ጊዜ በጭላንጭል የተመለከተው ይህንን ሰማይ ነበረ። እዚህ ግጭት የለም፣ ጨለማም የለም፣ ተቃውሞም የለም። የዘላለማዊው መንግሥት እምብርት ነው። ይህ ዮሐንስ በራእዩ ላይ ማኅተሞች ሲፈቱ ሕያዋን ፍጥረታትም በዙፋኑ ዙሪያ እየተመላለሱ ቅዱስ 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 የነበረውና ያለው የሚመጣው ሁሉንም የሚገዛ ጌታ አምላክ እያሉ ሲያመሰግኑ የገለጸው ሰማይ ነው። በዚህ በሦስተኛው ሰማይ ለእግዚአብሔር እጅግ ቅርብ የሆኑ መላእክት ይኖራሉ። መላእክት ሁሉ እኩል አይደሉምና ሰማይ በእነዚህ 3 እርከኖች እንደተደራጀ ሁሉ መላእክትም በስልጣን ተዋረድ የተመደቡ ናቸው። አንዳንዶቹ መልእክተኞች፣ ሌሎቹ ተዋጊዎች፣ አንዳንዶቹ ደግሞ ቅዱሳን ቦታዎችን የሚጠብቁ ናቸው። እያንዳንዳቸው በመንግሥት ውስጥ የራሳቸው ድርሻና የተለየ ቦታ አላቸው። ሁሉም በአንድ ሰማይ ስር አይኖሩም። አንዳንዶቹ በምድር ላይ ይሰራሉ፣ ሌሎቹ በመካከለኛው ሰማይ ይዋጋሉ። የተወሰኑት ደግሞ ከእግዚአብሔር ፊት ፈጽሞ አይቆሙም። ሆኖ እኛ ከምንገምተው በላይ የሆነ አንድ የመልአክ አይነት አለ። ይህ በመጽሐፍ ቅዱስ ውስጥ እጅግ ምስጢራዊው መልአክ ነው። ማንም የማይረዳው ግን የእግዚአብሔር ክብርን የሚሸከም። እነርሱም ኦፋኒም ናቸው። ተፈጥሯቸውን ለመረዳት በመጀመሪያ የሰማይ ሰራዊትን ተዋረድ ማወቅ አለብን። መልአክ የሚለው ቃል ስንሰማው ብዙውን ጊዜ የምናስበው ስለ አንድ አይነት ፍጥረት ብቻ ነው። ነገር ግን በመጽሐፍ ቅዱስ ውስጥ መልአክ ማለት በቀጥታ ትርጉሙ መልእክተኛ ማለት ነው። ቅዱሳት መጻሕፍት፣ ጥንታውያን ጽሑፎች እንደሚያሳዩት ሰማያዊው መንግሥት ልክ እንደ ሰራዊት የተደራጀ እያንዳንዱ የራሱ ተግባርና ቦታ ያለው የተለየ ማዕረግ ስብስብ ነው። ይህ የማይታይ መንግሥት ከማንኛውም ምድራዊ መንግሥት በላይ እጅግ የተደራጀና ሰፊ መሆኑን በአይነ ህሊናችሁ ተመልከቱ። እዚያ ማዕረጎች፣ ድርሻዎችና ተዋረዶች አሉ። እያንዳንዱ መልአክ በተለያየ የሰማይ እርከን ላይ ይንቀሳቀሳል። በአንደኛውና በሁለተኛው ሰማይ ውስጥ መላእክትና የመላእክት አለቆች አሉ። በዝቅተኛው እርከን ላይ ተራ መላእክት ወይም መልእክተኞች ይገኛሉ። እነዚህ ብዙ ጊዜ ከእኛ ጋር የሚገናኙት ናቸው። በሕልም ይታያሉ፣ ይመሩናል፣ ይጠብቁናል፣ እንዲሁም የተለያዩ መልእክቶችን ያመጡልናል። ሰዶም ከመጥፋቷ በፊት ሎጥን የጎበኙትና ያዕቆብ በሰማያዊ መሰላል ላይ ራእይ ሆኖ ያያቸው እነዚሁ ነው። መላእክት መለኮታዊ ተልእኮን ለመፈጸም ወደ ምድር ይወጣሉ። ከተራ መላእክት በላይ በሰማያዊው ተዋረድ ውስጥ የመላእክት አለቆች ይገኛሉ። ቃሉ ራሱ
የመላእክት መሪ ማለት ሲሆን ማዕረጋቸው እጅግ አስገራሚ ነው። እነርሱም ግለሰባዊ መልእክቶችን በማድረስ ብቻ አይወሰኑ። እነርሱም ስትራቴጂስቶች፣ የማይታዩ ጦርነቶች መሪዎች፣ የሙሉ ሰራዊት አዛዦች ናቸው። መጽሐፍ ቅዱስ ውስጥ በዚህ መጠሪያ በግልጽ የተጠቀሰው የመላእክት አንዱ አካል ቅዱስ ሚካኤል ብቻ ነው። እርሱ የእግዚአብሔርን ሕዝብ የሚከላከል ታላቅ መስፍንና በራእይ መጽሐፍ ላይ ዘንዶን ተዋግቶ ሰይጣንንና አመፀኞቹን መላእክት ከሰማይ አውጥቶ የጣለ መሪ ነው። ሆኖም ሚካኤል ብቻውን አይደለም። አንዳንድ ጥንታዊ ትውፊቶችና መጽሐፍቶች ሌሎችም የመላእክት አይነት እንዳሉ እንኳን ይገልጣሉ። የመላእክት አለቃ ቅዱስ ገብርኤል የጥልቁ መለኮታዊ ምስጢር አብሳሪ ነው። በዳንኤል መጽሐፍ ውስጥ ትንቢቶችን ለመተርጎም ይገለጣል። በኋላም የመጥመቁ ዮሐንስ ልደት ለማብሰር በዘካርያስ ፊት ይቆማል። ከዚያም ከወራት በኋላ የእግዚአብሔር ልጅ እንደምትጸንስ ሊነግራት በማርያም ፊት ቆሟል። እነዚህ ስሞች ጥቂቶች ብቻ ናቸው። በጥንታዊ የሃይማኖት ጽሑፎች ውስጥ በእግዚአብሔር ዙፋን ፊት ስለሚቆሙትና እያንዳንዳቸው ልዩ ተልእኮ ስላላቸው ስለ ሌሎች የተለያዩ 7 መላእክቶችም ይናገራል። ሆኖም ምንም እንኳን ስልጣን ቢኖራቸውም ለእኛ ቅርብ ቢሆኑም የመላእክት አለቆች ግን በተዋረዱ አናት ላይ አይደሉም። እነርሱ ለሰው ልጅ ዓለም ቅርብ የሆነው የሦስተኛው ተዋረድ አካላት ናቸው። ከእነርሱ በላይ ደግሞ ጦርነት ከመቅጠም ወይም መልእክት ከማድረስ ይልቅ በእግዚአብሔር የቅርብ መገኘት ውስጥ ለመኖር የተሰጡ ከፍ ያሉ ማዕረጎች አሉ። በሦስተኛው ሰማይ ከፍታ ላይ ኪሩብን እናገኛለን። ኪሩቤል የቅዱሳን ስፍራዎች ጠባቂዎች ናቸው። የእግዚአብሔር መገኘት ባለበት ቦታ ሁሉ ይጠብቃሉ። በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ የተጠቀሱት በኤደን ገነት ውስጥ ነው። ሰው ከገነት ሲባረር እግዚአብሔር ወደ ሕይወት ዛፍ የሚወስደውን መንገድ እንዲጠብቁ የሚገለባበጥ የነበልባል ሰይፍ የያዙ ኪሩቤሎችን አቆመ ይለናል። በኋላም በምስክሩ ታቦት ላይ እግዚአብሔር ኪሩቤል እንዲቀረጹ አዘዘ። ክንፎቻቸውም በስርየት መክደኛው ላይ ዘርግተው እግዚአብሔር ሙሴን የሚያነጋግርበትን ስፍራ ይጋርዳሉ። መልካቸው በሕዝቅኤል ራእይ በዝርዝር ተገልጿል። 4 ፊት፣ የሰው፣ የአንበሳ፣ የበሬና የንስር ፊት ያላቸው 4 ክንፍና እንደ ጥጃ እግር ያሉ ቀጥ ያሉ እግሮች ያሏቸው እንደ ጋለ ናስ የሚያንጸባርቁ ፍጥረታት ናቸው ይለናል። ከዙፋኑ እጅግ በጣም ቅርብ የሆኑት ደግሞ ሱራፌል፣ ሴራፊም ይባላሉ። ስማቸው የሚቃጠሉ ወይም እሳታውያን ማለት ነው። እነዚህ ከንጹሐን ብርሃን ከእሳት የተፈጠሩ ለእግዚአብሔር መገኘት እጅግ ቅርብ ከመሆናቸው የተነሳ እንደ ሕያው ፍም የሚፋጁ ናቸው። ኢሳይያስ በዙፋኑ ዙሪያ አይቷቸው መልካቸውን እንዲህ ገልጾታል። ጌታን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ሱራፌም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2 እግሮቹም ይሸፍን ነበረ፣ በሌላው ክንፎቹ ይለናል። በሁለቱም ይበር ነበር። ድምፃቸውም ለስላሳ አልነበረም። አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ነው፣ ምድር ሁሉ ከክብሩ ተሞልታለች እያሉ ሲጮኹ ቃላቸው በመቅደሱ ውስጥ ያስተጋባ ነበር ይለናል። በዚያ ቅጽበት ኢሳይያስ አንድ ነገር ተረዳ። ፍጹም ቅድስና እየመሰከረ ነበር። እርሱ ግን እዚያ ለመገኘት ብቁ አልነበረም። ከንፈሮቹ ክፉ እንደተናገሩና እንዲያውም ከንፈራቸው በረከሰ ሕዝብ መካከል እንደሚኖር አሰበ። ይህ እውነት በታላቅ ፍርሃት እንዲንበረከክ አደረገው። ንግሥናን አይቻለሁና ጠፍቻለሁ ብሎ ጮኸ። ነገር ግን የማይታመን ነገር ተከሰተ። ከእሳታውያኑ ወይም ከሱራፌል አንዱ ከዙፋኑ ተለይቶ በመብረር የሚቃጠል ፍም ይዞ ወደ ኢሳይያስ መጣ። የሚፋጀውን ፍም በኢሳይያስ ከንፈሮች ላይ አድርጎ እንዲህ አለው፣ እነሆ ይህ ከንፈርህን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየ እንዳለው ይነግረናል። በዚህ ቅጽበት ኢሳይያስ በውስጡ ለውጥ ተሰማው፣ እሳቱ አንጽቶታልና። ከዚያ ሰዓት ጀምሮ ከንፈሮቹ የእርሱ አልነበሩም፣ የእግዚአብሔር ድምፅ መሳሪያዎች ሆኑ። ሱራፌል እንዲህ ናቸው፣ በክንፍ የተሸፈኑ ዘወትር የሚንቀሳቀሱና የልዑል እግዚአብሔር ክብርን የሚያውጁ እሳታውያን ፍጥረታት ናቸው። በመጨረሻም ከሱራፌል ጎን እምብዛም የማይጠቀሱ ኦፋኒም ይገኛሉ። ስማቸው ምሳሌያዊ ቢመስሉም
በመላው መጽሐፍ ቅዱስ ውስጥ ካሉት እጅግ ግራ የሚያጋቡ ታሪኮች አንዱ በሆነው በነቢዩ ሕዝቅኤል ራእይ ውስጥ የሚገኙ እውነተኛ ፍጥረታት ናቸው። ሕዝቅኤል ከቤቱ ርቆ በባቢሎን ምርኮ ይገኝ ነበር። ኢየሩሳሌም ወድቃለች፣ መቅደሱ አመድ ሆኗል። የተስፋይቱ ምድር በእግዚአብሔር የተረሳች ትመስል ነበር። ነገር ግን እግዚአብሔር እጅግ የሚያስደነግጥ ነገር ተገለጠለት። ይህም ስለ ቀድሞ ታሪክ የሚናገር ራእይ ወይም ስለ አሁኑ ጊዜ የሚሰጥ ተስፋ አልነበረም፣ ይልቁንም የወደፊቱ መገለጥ እንጂ። ሕዝቅኤል ያንን ቅጽበት በጥንቃቄ እንዲህ ሲል ያስታውሰዋል። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በምርኮኞች መካከል በኮቦር ወንዝ አጠገብ ሳለሁ ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየው ይለናል። የኮቦር ወንዝ በባቢሎን አቅራቢያ የሚገኝ ታላቅ ቦይ ሲሆን ለንግድና ምርኮኞችን ከከባድ ሥራ ለማሰማራት የሚያገለግል የውሃ የደም ስር ነበር። በዚያ ስፍራ ከመቅደሱና ከእግዚአብሔር የራቁ የተገለሉ አይሁዳውያኖች ይኖሩ ነበር። ሕዝቡ በባዕድ አገር እንኳን ሳይቀሩ ስህተቶቻቸውን ሲደግሙ እያየ ሕዝቅኤል በምርኮኞቹ መካከል 5 ዓመታትን አሳለፈ። ነገር ግን ድንገት ሰማያት ተከፈቱ። ሕዝቅኤል ቀና ብሎ ሲመለከት ከሰሜን በኩል አውሎ ነፋስ መጣ። በዚያ ማዕበል ውስጥ ደግሞ እሳት የተጎናጸፈና መብረቅ ወዲያና ወዲህ የሚረጭበት ታላቅ ደመና ነበረ። ከዚያም ደመና ውስጥ 4 ሕያዋን ፍጥረታት የእግዚአብሔር ኪሩቤሎች ብቅ አሉ። እያንዳንዳቸው 4 ፊት ነበሯቸው፣ የሰው የአንበሳና የበሬና የንስር ይለናል። ክንፎቻቸው ተዘርግተው ነበር። 2ቱ ወደ ላይ ወጥተው አካላቸውን ሲሸፍኑ፣ 2ቱ ደግሞ በአቅራቢያቸው ካለው ፍጥረት ክንፍ ጋር ይነካኩ ነበር። እግሮቻቸው ቀጥ ያሉ፣ ኮቴያቸውም እንደ ጥጃ ኮቴ የሆኑ እንደ ጋለና እሳት የሚያንጸባርቅ ነበር። እነርሱ እንደ እኛ አይራመዱም። መንፈስ ወደሚመራቸው በትክክል ስለሚሄዱ ሳይታጠፉ በቀጥታ መስመር ይጓዙ ነበር። የክንፎቻቸውን ድምፅ መስማት የሚያሳስት ነበር። ሕዝቅኤል እንደ ብዙ ውሃ ድምፅ፣ እንደ ሁሉን ቻይ አምላክ ድምፅ፣ እንደ ሰራዊት ግርግር ገልጾታል። አየሩ ሕያው የሆነ እስኪመስልና ምድር በእግራቸው ስር እስክትናወጥ ድረስ በዙሪያቸው ያለው ነገር ሁሉ በዚያ ድምፅ ይንቀጠቀጥ ነበር። ከዚያም ሕዝቅኤል ከዚህ ቀደም አንድም ነቢይ ያልገለጸውን ነገር ተመለከተ። ከሕያዋን ፍጥረታት አጠገብ በምድር ላይ አንድ መንኮራኩር አየሁ ይላል። የመንኮራኩሮቹም መልክና አሰራራቸው እንደ ቢረሌ ቀለም ነበረ። የአራቱም መልክ አንድ ነበረ። መልካቸውም አሰራራቸውም በመንኮራኩር ውስጥ እንዳለ መንኮራኩር ነበረ ይለናል። ለመጀመሪያ ጊዜ መጽሐፍ ቅዱስ ውስጥ በአይን የተሞሉ ሕያው መንኮራኩሮች ከኪሩቤል ጋር በአንድነት ሲንቀሳቀሱ ታዩ። ሕያዋን ፍጥረታቱ ሲንቀሳቀሱ መንኮራኩሮቹም አብረዋቸው ይንቀሳቀሱ ነበር። ምክንያቱም የሕያዋን ፍጥረታቱ መንፈስ በመንኮራኩሮች ውስጥ ነበርና ነው ይለናል። ሕዝቅኤል ተደነቀ። እንዲህ ያለውን ራእይ እንዴት መግለጽ ይቻላል? ከዚህ ቀደም ታይቶ የማያውቀው ነገር ምድራዊ ቃላትን ይጠቀማል፣ ግዙፍ መንኮራኩሮች። ነገር ግን እነዚህ ተራ መንኮራኩሮች አልነበሩም። አንዱ በሌላው ውስጥ ዘንበል ብሎ እንደሚሽከረክር በመንኮራኩር ውስጥ ያለ መንኮራኩር ነበረ። ይህም ሳይታጠፉ ወደ የትኛውም አቅጣጫ እንዲጓዙ ያስችላቸዋል። መልካቸው እንደ ክሪሶላይት ወይም ዕንቁ የሚያንጸባርቅ ነበረ። ከሁሉ በላይ የሚያስደነግጠው ደግሞ በዙሪያቸው ሁሉ በዓይኖች የተሞሉ መሆኑ ነበር። ሕዝቅኤል መንኮራኩሮቹ በሕያዋን ፍጥረታቱ ጋር ተጣጥመው እንደሚንቀሳቀሱ ይናገራል። ፍጥረታቱ ሲጓዙ አብረው ይጓዛሉ፣ ከምድር ከፍ ሲሉ አብረው ከፍ ይላሉ። ሕዝቅኤል ንግግር የሚያሳጣ ሌላ ነገር ጨመረ። የሕያዋን ፍጥረታቱ መንፈስ በመንኮራኩሮቹ ውስጥ ነበረ ይለናል። በዓይነ ሕሊናችሁ መሳል ትችላላችሁ። እነርሱ ፍጹም የሆነ የሰማያዊ አካል ክፍል ናቸው። ልክ የእግዚአብሔር ዙፋን ራሱ ሕያውና ሁልጊዜ የሚንቀሳቀስ ይመስላል። መንኮራኩሮቹ የተለየ ፍቃድ አልነበራቸው፣ በራሳቸው አይንቀሳቀሱ። ነገር ግን ከኪሩቤል ጋር በጣም የተቆራኙ መሆናቸውን እንደ አንድ አካል ይታዩ ነበር። አንዱ ወደ ሄደበት ሁሉም ይሄዳል፣ አንዱ ወደ ተመለከተበት ሁሉም ይዞራል። ዜና አያመጡም ወይም ፍርድ አይፈጽሙም። ስለዚህ አይናገሩም።
ተግባራቸው ክብርን መሸከም ብቻ ነው። የሰማያዊው ሰረገላ ተንቀሳቃሽ መሠረት የእግዚአብሔር ዙፋን ሕያው ደጋፊዎች ናቸው። ሆኖም ሕዝቅኤል ያየው ነገር ሁሉ ጥልቅ ትርጉም አለው። መንኮራኩሮቹ በዙሪያቸው ሁሉ በዓይን የተሞሉ ነበሩ። ምንም እውር ቦታ ወይም የተሰወረ ስፍራ የለም። ዓይኖቹ ሁሉንም ያያሉ። ይህም እግዚአብሔር ብቻ ያለውን ባህሪ፣ ሁሉን አዋቂነትን ይወክላሉ። እርሱ ሁሉንም ያያል። በመንኮራኩራችሁ ላይ ያሉት ዓይኖችም ዕውቀቱ ፍጹም መሆኑን ያውጃሉ። መንኮራኩሮቹ መቼም አይቆሙም፣ በቋሚ ፍሰት ይንቀሳቀሳሉ። ከኪሩቤል ጋር ፍጹም ተጣጥመው ከፍ ይላሉ፣ ዝቅ ይላሉ። ይህ የኃይል ማሳያ ብቻ አይደለም፣ የእግዚአብሔር በሁሉ ቦታ መገኘት ምልክት እንጂ። ዙፋኑ በአንድ ቦታ ብቻ የተወሰነ አይደለም። እርሱ በአንድ ጊዜ በሁሉም ቦታ ይገኛል። መገኘቱ ሰማያትን ያካልላል፣ ባህሮችን ያቋርጣል፣ እስር ቤቶችን ሰርጎ ይገባል፣ በስደትም ውስጥ እንኳን ከፍ ይላል። ነገር ግን ለምን በመንኮራኩሩ ውስጥ ያለ መንኮራኩር ሆነ? ለምን እንዲህ ያለ የማይመስል ቅርጽ አስፈለገ? ይህ ቅርጽ ከእኛ ማስተዋል በላይ የሆነ ነገር ይወክላል። ማለቂያ የሌለውን ዘላለምንና መለኮታዊ ሚስጥርን። አንዱ መንኮራኩር በሌላው ውስጥ ሆኖ መጀመሪያና መጨረሻ ሳይኖረው በሰው ዘንግ ሳይታገስ ለዘላለም ይሽከረከራል። ይህ እግዚአብሔር ነው፣ ዘላለማዊ፣ ወሰን የሌለው፣ ከማንኛውም ማዕቀፍ በላይ የሆነ፣ ለእኛ የማይታሰብ የሆነው ለእርሱ ግን ተፈጥሯዊ ማንነቱ የሆነ፣ ምንም መመሪያ የማይፈልግ ፍጹም ስርዓት። ሕዝቅኤል በመንፈስ ይንቀሳቀሱ ነበር እያለ ይመለከታል፣ ይደጋግመዋል። የሚመራቸው ድምፅ የለም፣ ውጫዊ ትእዛዝ የለም፣ ካርታ ወይም መንገድ አያስፈልጋቸውም። ምክንያቱም የእግዚአብሔር መንፈስ ራሱ መሪያቸው ነውና። የእግዚአብሔር ክብር ከአንድ ቦታ ጋር እንደማይገናኝ ሕዝቅኤል ተረዳ። የሰማያዊው ዙፋን የማይንቀሳቀስ አይደለም፣ ይንቀሳቀሳል። መገኘቱ በየትኛውም ቦታ ሊገለጥ ይችላል። ሆኖም የሕዝቅኤል ራእይ ብቸኛ ክስተት አይደለም። በመጽሐፍ ቅዱስ ውስጥ ያሉ ሌሎች ነቢያትና ባለራእዮችም ሰማያትን በጭላንጭል አይተዋል። ቃላቶቻቸውም እንደ አንድ እንቆቅልሽ ቁርጥራጮች ይገጣጠማሉ። ለአብነት ያክል ዳንኤል የዘመኑን ፍጻሜ ትኩር ብሎ ሲመለከት አስገራሚ ነገር መሰከረ። ዙፋኖች እስኪዘረጉና በዘመናት የሸመገለው እስኪቀመጥ ድረስ አየው ይለናል። ልብሱ እንደ በረዶ ነጭ፣ የራቱም ፀጉር እንደ ንጹሕ ሱፍ ነበረ አለ። ዙፋኑም የእሳት ነበልባል ነበር፣ መንኮራኩሮቹም የሚነድ እሳት ነበሩ። እነሆ መንኮራኩሮቹ በድጋሚ ከዙፋኑ ጋር ተያይዘው ተገለጡለት። የሚነዱት መንኮራኩሮች እንዲሁ ለጌጥ የተቀመጡ አይደሉም። እነርሱ የእግዚአብሔር እንቅስቃሴ ኃይልና ሕያው የሆኑ የመገኘት ምልክቶች ናቸው። ክርስቶስ ከመወለዱ ከዘመናት በፊት ነቢዩ ዘካርያስም ከዚህ ምስጢር ጥቂቱን አይቶ ነበረ። እነሆ 4 ሰረገላዎች ከሁለት ተራሮች መካከል ወጡ። ተራሮቹም የናስ ተራሮች ነበሩ። በመጀመሪያው ሰረገላ ቀይ ፈረሶች፣ በሁለተኛው ጥቁር ፈረሶች፣ በሦስተኛው ነጭ ፈረሶች፣ አራተኛውም በረሃማ ፈረሶች ወጡ ይለናል። እነዚህ ሰረገላዎች ምድርን እንዲያቋርጡ የተላኩ መለኮታዊ የፍርድ መልእክተኞችና አስፈጻሚዎች ነበሩ። ይህ በሚስጥር የተሞላ ምስል እንቅስቃሴን፣ የተፈጸሙ ትእዛዛትንና በሰው ልጅ ታሪክ ውስጥ ጣልቃ የሚገባውን ሰማይ ያሳያል። በመጨረሻው የመጽሐፍ ቅዱስ ክፍል ዮሐንስ በመንፈስ ተነጥቆ ዘላለማዊውን ዙፋን እንዲህ ሲል ይገልጸዋል። በዙፋኑ ዙሪያ 24 ዙፋኖች ነበሩ፣ በዙፋኖቹም ላይ 24 ሽማግሌዎች ተቀምጠው ነበር ይለናል። በዙፋኑ ዙሪያና በላይ በፊታቸውና በበኋላቸው ዓይን የሞላባቸው 4 ሕያዋን ፍጥረታት ነበሩ። አሁንም ያው መዋቅር፣ ታላቅ ዙፋን፣ ንዑሳን ዙፋኖች፣ በዓይን የተሞሉ ሕያዋን ፍጥረታት ሁሉም የተቀናጀ ሰማያዊ ችሎትን ይመለከታሉ። እነዚህ ምስክሮች በአንድ ላይ ስታቀናጁ ምስሉ ግልጽ ይሆንላቸዋል። የምናየው የተበታተኑ ራእዮችን ሳይሆን የአንድን ታላቅ ንድፍ ቁርጥራጮች ነው። የተደራጀ ሰማይ፣ እውነተኛ መንግሥት፣ የሚንቀሳቀስ ዙፋንና እንደ ሕያው አካል የሚሠራ ችሎት፣ መንኮራኩሮች፣ ሰረገላዎች፣ እሳታውያን ፍጥረታን፣ በዙፋን ላይ ያሉ ሽማግሌዎች፣ ይህ ሁሉ በሚታየው ዓለም ውስጥ ስላለው ፍጹም ሥርዓትና ፍጥረት የሚያወራ
ታላቅ አስተዳደር ነው፣ የሰማይ አስተዳደር። ታዲያ እንደዚህ አይነቱን ጥንታዊ ራእዮች ስናሰላስል እንደ ተራ ተረት ልንገፋቸው እንችላለን። መጽሐፍ ቅዱስ ግን ሌላ ይነግረናል። ጳውሎስ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ዓለም ገዢዎች ጋር በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊቶች ጋር ነው እንጂ ሲል ጽፏል። ይህ ማለት የሚታየው ዓለም በአሁኑ ሕይወታችን ላይ ቀጥተኛ ተጽዕኖ አለው ማለት ነው። እነዚህ ምስጢራዊ አፋሚን ጨምሮ መላእክት ምሳሌያዊ ብቻ አይደሉም። መጽሐፍ ቅዱስ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገልገል የሚላኩ የሚያገለግሉ መናፍስት አይደሉምን ብሎ በዕብራውያን መጽሐፍ ላይ ይነግረናል። በማናስተውልበት የዕለት ተዕለት ሕይወታችን ውስጥ የሚያጸኑ የሚጠብቁንና የእግዚአብሔርን ፈቃድ የሚፈጽሙ መንፈሳዊ እንቅስቃሴዎችን የሚያደርጉ የማይታዩ እውነታዎች ከበውናል። የእግዚአብሔር ዙፋን በአንድ የጽንፈ ዓለም ጥግ ላይ የቆመ አይደለም፣ ይንቀሳቀሳል፣ ወደፊትም ይገሰግሳል። ክብሩ በአንድ መቅደስ ላይ ባለፈ ታሪክ ውስጥ ብቻ የተገደበ አይደለምና አሁን ሰማያትን ከተመለከትንና ወደ አፊኒም ምስጢር ካልም በኋላ ያ ሁሉንም የጀመረው ቃል በአዲስ ኃይል ያስተጋባል። አትፍራ የሚለው፣ በማታውቀው ነገር አትደንግጥ የሚለው፣ ለማይታየውም ሆነ ለሰማያዊ ምስጢራት አትፍራ። መንፈሳዊ ዓይኖችህን ክፈት። ይህ ራእይ እምነትህን ያቀጣጥለው። እውነትን ፈልግ። ከማስተዋልህ በላይ ለመሆነውም ነገር ራስህን አስገዛ። ይህንን ሁሉ ከሰማህ በኋላ አንድ ጥያቄ ግን እንጠይቅሃለን። ምንም እንኳን ባታያቸውም በዙሪያ የሚንቀሳቀሱ መላእክት እንዳሉ ይሰማሃል። የምትኖርበት ዘመን መንፈሳዊና ምድራዊ ዓለም ከምንገምተው በላይ የሚገናኙባት ነው። ድሮ ጥንታዊ ይመስለን የነበረውም ነገር ዛሬ ከምንጊዜውም በላይ ሕያው ነው። አንተስ በዙሪያ በሚሆኑ ነገሮች ውስጥ ዛሬ የሰማሃቸውን ፍንጭ እያየ ይሆን? ምልክቶችንስ አይተሃል? አስተያየትህን በኮሜንት መስጫው ላይ አስፍርልን። እነዚህ የተሰወሩ የመጽሐፍ ቅዱስ ምስጢራትን መመርመራችንን እንድንቀጥል ከፈለግ ይህንን ቪዲዮ ላይክ በማድረግ ውጣ፣ አጋራው። በዚህም ተጨማሪ የመንግስቱን ምስጢራት ራእዮችንና በዓይናችን ፊት የሚፈጸሙ ትንቢቶችን መግለጥ እንዳለብን እናውቃለን። ይበልጥ ጠልቀህ መመርመር ከፈለክ አሁን በስክሪኑ ላይ የምታየውን ቻናላችንን ገብተህ ሰብስክራይብ በማድረግ ሌሎች መጽሐፍ ቅዱሳዊ እውነቶችን ከታሪክ ጋር አጣምረን ወደ አንተ ይዘንልህ እንመጣለን። እርግጠኛ ነኝ እንዲህ አይነቱን እውነት ማለፍ አትፈልግም። ለማንኛውም ቸርን ሰንብት።